በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ አደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ህዳር 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያም ዓመታዊ ክብረ በዓል በታላቅ ድምቀት ይከበራል። ይህንን ክብረ በዓል ስለምንድን ነው የምናከብረው? ጻድቁ አባታችን አቡነ ሀብተ ማርያምስ ማን ናቸው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ በዛሬው ዕለት ህዳር 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስናከብር ስለምንድን ነው የምናከብረው? ጻድቁ አባታችን በዚህ ቀን ምን ያደረጉበት ዕለት ነው የሚለውን ስንመለከት በዚች ቀን የምናከብረው የጻድቁ አባታችን የአቡነ ሀብተ ማርያምን ክብረ በዓል ስለምንድን ነው ስንል በዚች ቀን ያረፉበት ዕለት ወይም ደግሞ የዕረፍታቸውን መታሰቢያ በዓል ነው የምናከብረው። ጻድቁ አባታችን አቡነ ሀብተ ማርያም ዛሬ የዕረፍታቸውን በዓል ነው የምናከብረው። ታዲያ የዕረፍታቸውን በዓል ነው የምናከብረው ብለን ማለፍ ሳይሆን ጻድቁ አባታችን አቡነ ሀብተ ማርያም እናትና አባታቸው ማን ይባላሉ፣ እንደዚሁም ደግሞ የት ተወለዱ፣ ምን አይነት ድንቅ ተጋድሎንስ ተጋደሉ የሚለውን ስለ ጻድቁ አባታችን ስለ አቡነ ሀብተ ማርያም ማወቅ መረዳት ያስፈልጋልና ይህንን አጠር አድርገን እንማማራለን። አስተውሉ። በዚች ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ክብረ በዓል ስናከብር ጻድቁ አባታችን አቡነ ሀብተ ማርያም የት ተወለዱ የሚለውን ማወቅ ያስፈልጋልና ይህንን ስንማማር ጻድቁ አባታችን አቡነ ሀብተ ማርያም ሀገራቸው ሸዋ የራውኢ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። ታዲያ በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበረ። ይህ ሰው ክቡራን ታላላቅ ከሚባሉ ከዛች ሀገር ታላላቅ ሰዎች ከሚባሉ ትላልቅ ሰዎች ውስጥ አንዱ ነው። እጅግ ሀብታም ነበረ፣ ንብረትም አለው፣ ደግ ነበረ፣ ቅን ነበረ። ያ ፍሬ ብሩክ የሚባል ሰው ማለት ነው። ይህ ፍሬ ብሩክ የሚባል ሰው የጻድቁ አባታችን የአቡነ ሀብተ ማርያም አባት ነው። በሕጋዊ ጋብቻ ስሟ ዮስቴና የምትባል ብላቴና ድንግልን አገባ። ይህቺ ሴት ታዲያ ዮስቴና ማለትም የጻድቁ አባታችን የአቡነ ሀብተ ማርያም እናት የተመረጠች በበጎ ሥራ የተሸለመች ያጌጠች ናት። አስተውሉ። ስለዚህ የጻድቁ አባታችን የአቡነ ሀብተ ማርያም አባትና እናት ማን ይባላሉ ስንል የጻድቁ አባታችን የአቡነ ሀብተ ማርያም አባት ፍሬ ብሩክ፣ እናቱ ደግሞ ዮስቴና ትባላለች ማለት ነው። ታዲያ እናታችን ዮስቴና ታዲያ ጻድቁ አባታችን አቡነ ሀብተ ማርያምን ከመውለዱ አስቀድሞ ልትመንን ዓለምን ሁሉ ንቃ ልትመንን ተጉዛ እንደነበረ ማወቅ ያስፈልጋል። ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና ትኖር ነበረ እናታችን ቅድስት ዮስቴና ከባሏ ከፍሬ ብሩክ ጋር ማለት ነው። ታዲያ በእንደዚህ ሁኔታ ሳለች ጌታችን በወንጌል
ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ላንቺ በዚህ ዓለም መኖር ምን ይረባሻል የሚል ሐሳብ በአእምሯ መጣ። ከባሏ ከፍሬ ብሩክ ጋር ትኖር የነበረችው እናታችን ቅድስት ዮስቴና የእግዚአብሔርን ቃል በወንጌል የተጻፈውን የእግዚአብሔርን ቃል ከሰማች በኋላ ታዲያ ይህች ዓለም ለአንቺ ምንሽ ነች? ይህች ዓለም ለአንቺ ምን ይረባሻል የሚል ሐሳብ በውስጧ በአእምሯ መጣ። ከዚህ በኋላ ታዲያ ይህንን ሐሳብ በአእምሯ ሲመጣላት ንብረቴን፣ ሀብት ንብረቴን፣ ባለቤቴን፣ ዘመዶቼን፣ ዘመድ አዝማዴን ሳትል ይህች እናታችን ቅድስት ዮስቴና የጻድቁ አባታችን የአቡነ ሀብተ ማርያም እናት ወጣች። ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። እናታችን ቅድስት ዮስቴና ሀብቷን፣ ንብረቷን፣ ባለቤቴን ሳትል ሁሉንም ንቃ ወጥታ አራዊት ብቻ ወደሚኖሩበት ምድረ በዳ አመራች። በዚያም ታዲያ ደጃፏ የተከፈተ ታናሽ ዋሻ አገኘች። በዛ ዋሻ ውስጥ በዓቷን ሰርታ በዛ ለመጸለይ ደስ ብሏት ያችን ዋሻ በማግኘቷ ምንም ሳትናገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ አንድ ሰው በውስጡ አይታ ደነገጠች። እርሷ አስቀድማ የተከፈተች ደጃፏ ክፍት የሆነ ዋሻ ስታገኝ በዛ በዓት ይሆነኛል በዛ ገብቼ ጸልያለሁ ብላ አስባ ነበር የገባችው። ነገር ግን በዚያ ስትገባ አንድ የዳዊትን መዝሙር የሚጸልይ ሰው አይታ በዚያም ደነገጠች። እርሱም ዞር ብሎ ባያት ጊዜ ፈራ፣ ደነገጠ። ፍርሃትና መንቀጥቀጥ በላዩ ላይ ወረደበት። ያ በበዓት ውስጥ ብቻውን አራዊት ብቻ በሚኖሩበት ቦታ ላይ ብቻውን ደጃፏ ክፍት በሆነ ዋሻ ውስጥ ሆኖ የዳዊትን መዝሙር የሚጸልየው ያ ቅዱስ ሰው እናታችን ቅድስት ዮስቴናን ሲመለከታት ፍርሃትና መንቀጥቀጥ በላዩ ላይ ወረደበት። በዚህ ጊዜ በመስቀል ምልክት አማተበ። ርኩስ መንፈስ ወደ እርሱ ቀርቦ ከሆነ የመስቀል ምልክት በመስቀል ምልክት ሲያማትብ የእግዚአብሔርን ቃል የእግዚአብሔርን ስም ሲጠራ በኖ ይጠፋልና በመስቀል ምልክት በላይዋ ላይ አማተበ። በላይዋ ላይ አማትቦ የእግዚአብሔርን ስም ጠራ። በዚህ ጊዜ እንዳልሸሸች ተመለከተ። እርሱ ሰይጣን ዲያብሎስ ከሆነ እግዚአብሔርን ስም ስጠራ በትምህርተ መስቀል ሳማትብ ከኔ ርቃል ብሎ ነበረ። ነገር ግን ያንን ቢያደርግም እናታችን ቅድስት ዮስቴና ሰይጣን ስላልነበረች መንፈስ ስላልነበረች በዚያው ቆመች። እንዳልሸሸች አይቶ ሰው መሆኗን አወቀ፣ ተረዳ። ባወቀ ጊዜም ታዲያ እንዲህ ብሎ ገስጻት። ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። አስተውሉ። እንቅፋት ልትሆንበት እርሱን ልታሳስተው ተልካ የመጣች መሰለውና ለእኔ ፈተና ልትሆኝ ለእኔ እንቅፋት ልትሆኝ ነውን ፈጥነሽ የመጣሽው? በይ እንደመጣሽ ከዚህ ፈጥነሽ ሂጂ አላት። የጻድቁ አባታችን የአቡነ ሀብተ ማርያምን እናት ቅድስት ዮስቴናን። እርሷም ታዲያ አባቴ ሆይ አንተ እንዳሰብከው አይደለም፣ እኔ አንተ እንዳሰብከኝም አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣው። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ሆይ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ። ወደ ሌላ ቦታ ሄጄ በዓቴን እፈልጋለሁ፣ የምጸልይበትን ቦታ እፈልጋለሁ። ነገር ግን አራዊት ብቻ የሚኖርበት ስለመሰለኝ ሰው ያለ ስላልመሰለኝ ነውና አባቴ ሆይ ይቅርታ አድርግልኝ ብላ እናታችን ቅድስት ዮስቴና በዛ ደጃፏ ክፍት በሆነ በዓት ውስጥ
ብቻውን መዝሙረ ዳዊትን ሲጸልይ የነበረውን ያንን ጻድቅ ሰው ይቅርታ ጠየቀችው። በዚያን ጊዜ ከእርሷ የሚሆነውን ሁሉ መንፈስ ቅዱስ ለዛ ሰው ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት። አስተውሉ እግዚአብሔር ቤተሰቦች፣ ይህ በእውነት ምን ያህል ደስ የሚል ቃል ነው። ዓለምን ሁሉ ንቃ ልትመንን የሄደች እናታችን ቅድስት ዮስቴና አይ ላንቺ ይህ መመነን አልተፈቀደልሽም፣ አንቺ ወደ ቤትሽ ሄደሽ በትዳር ኑሪ፣ በትዳርሽ ውስጥ አንድ ስሙ የገነነ አስተውሉ እግዚአብሔር ቤተሰቦች፣ አንድ ስሙ የገነነ ዜናው ለዓለም ሁሉ የሚሆን በሕይወተ ሥጋ እያለ የብዙ ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክት ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን አንድነትና ሦስትነት ምስጢር የሚያይ ልጅን ትወልጃለሽ። ስለዚህ ያ ፍሬ ከአንቺ መቅረት የለበትምና ያ ፍሬ ከአንቺ ነው የሚገኘውና ከዚህ በረሃ ከዚህ አራዊት ብቻ ከሚኖሩበት በረሃ ወጥተሽ ወደ ትዳርሽ ወደ ከተማ ወደ ነበርሽበት ቦታ ተመለሽ አላት። አስተውሉ እግዚአብሔር ቤተሰቦች፣ ተመለሽ አላት። ቅድስት እናታችን ዮስቴናም ታዲያ ከዚህ ሽማግሌ ባህታዊ ይህንን በሰማች ጊዜ አድንቃ የፈጣሪ ፍቃድ ከሆነ መልካም ብላ ደስ እያላት ወደ ቤቷ ተመለሰች። ባሏን ሀብት ንብረቷን ዓለምን ሁሉ ንቃ ወጥታ የነበረችው እናታችን ቅድስት ዮስቴና በእግዚአብሔር ፍቃድ ወደ ትዳሯ እንድትመለስ ወደ ሀገሯ እንድትመለስ ከእርሷም የሚወጣው ፍሬ የተባረከ ለዓለም ሁሉ የሚበጅ እንደሆነ ይህንን የምሥራች ሰምታ እናታችን ቅድስት ዮስቴና ተመለሰች። ከጥቂት ቀኖች በኋላም ታዲያ ጸንሳ ይህንን ደምግባቱ መልኩ የሚያምር ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆች፣ ለጾም አዳሪዎች፣ ለወዳጆቻቸው፣ ለዘመዶቻቸው፣ ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑንም መረቋቸው። ታዲያ ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። አስተውሉ፣ ጻድቁ አባታችን አቡነ ሀብተ ማርያም ከአባቱ ከፍሬ ብሩክ ከእናቱ ከዮስቴና ተወለደ። ከተወለደም በኋላ ገና በ40 ቀኑ ስመ ክርስትና ሲሰጠው ሀብተ ማርያም ተብሎ ተሰይሟል። አስተውሉ እግዚአብሔር ቤተሰቦች፣ ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ገና በሕፃንነት አንደበቱ ገና በሕፃንነት አይምሮ ሀብተ ማርያም በልቡ ይቺ ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንደምድንባት አውቃለሁና አለ። አስተውሉ፣ ገና በሕፃንነቱ ገና ታናሽ ብላቴና ሳለ ገና በቤተ ክርስቲያን ከእናቱ ጋር ሄዶ ወደ ቤተ ክርስቲያን ሄዶ እግዚኦ መሐረነ ክርስቶስ ተብሎ አቤቱ ጌታ ሆይ ማረን ተብሎ ሲጸለይ ይቺ ጸሎት መልካም ናት፣ ይቺን ጸሎት ወድጃታለሁ፣ ይቺ ጸሎት ከገሃነም እንደምድንባት አውቃለሁ፣ ከገሃነም እንደምንድንባት እናውቃለን አውቃለሁ ብሎ ይቺ ጸሎት መልካም ናት አለ። ይህንንም ብሎ የሚሠራውን ማንም ሳያውቅበት ይህንን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበረ። አስተውሉ፣ ገና ብላቴና ሳለ ገና ሕፃን ሳለ ይቺን ጸሎት መልካም ናት ብሎ ይቺን ጸሎት እየጸለ ማንም ሳየው ወደ ፈጣሪ
ይጸልያት ነበረ፣ ይሰግድባት ነበረ ገና በሕፃንነቱ። አስተውሉ እግዚአብሔር ቤተሰቦች። ከዚህ በኋላ ታዲያ አባቱ ከፍ እያለ እያደገ በሄደ ቁጥር የበጎች ጠባቂ ያደረገው። በአንዲት ዕለትም ታዲያ በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እዚህ ጋር የምንመለከተው ጻድቁ አባታችን አቡነ ሀብተ ማርያም ገና በልጅነቱ ሳለ ገና የአባቱን በጎች ጠባቂ ሆኖ ሳለ ድንቅ ድንቅ ተአምራትን እንዳደረገ መመልከት ያስፈልጋልና ይህንን እንድታውቁ ነው። አስተውሉ። እነዚያ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ጻድቁ አባታችን አቡነ ሀብተ ማርያምም ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ፣ ከዚህ የምንጠለልበት የምንጠጋበት ወይም ቤት ወይም ደግሞ ዋሻ የለምና ኑ ከዚህ ወደ የቤታችን እንመለስ፣ ታላቅ ዝናብ መጥቷል፣ ከዚህ ዝናብ አንተርፍም አላቸው። እነርሱ ተሳለቁበት። እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ሲታይ እንዴት ይዘንባል ትላለህ አሉት። እርሱም እኔ የማውቀውን እናንተ አታውቁም፣ ግን ወደ ቤታችሁ ግቡ አላቸው። እረኞቹም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ እርሱ የራሱን በጎች ይዞ እየሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሻ አላገኙም ነበረ። ምክንያቱም ጻድቁ አባታችን አቡነ ሀብተ ማርያም አስቀድሞ ዝናብ እንደሚመጣ ከዚህ ዝናብ መትረፍ እንደማይቻል በጎቻቸውንም እየነዱ ወደ ቤታቸው እንዲገቡ አስቀድሞ ነግሯቸው አልሰሙትም ነበረ። ምክንያቱም በዚያ ስፍራ ላይ ምንም መጠለያ ቦታ ስላልነበረ ጻድቁ አባታችን አስቀድሞ አሳስቧቸው፣ እነርሱ ግን ሊሰሙት አልቻሉም። ያ ሁሉ ዝናብ ሲወርድ እነርሱ መሸሸጊያ አላገኙም ነበረ። ከጥቂት ቀኖች በኋላ ታዲያ በጎቹን እየጠበቀ ሳለ ብዙ የበግ እረኞችም አብረውት ነበሩ። አስተውሉ። አንድ የበግ ጠባቂ መጥቶ ታዲያ የጻድቁ አባታችን የአቡነ ሀብተ ማርያምን በትር ነጠቀውና ሄደ። ጉልበተኛ ስለነበረ በጉልበቱ ተማምኖ የጻድቁ አባታችን አቡነ ሀብተ ማርያም በትር ነጠቃቸው። ብላቴናው ጻድቁ አባታችን አቡነ ሀብተ ማርያም ግን እንዲህ አሉ። በትሬን ለምን ትቀማኛለህ አለው። እረኛውን በትዕቢት ቃል በጉልበቴ ነጥቄአለሁ፣ ምን ታመጣለህ? እኔ ኃይለኛ ነኝ፣ ጉልበተኛ ነኝ አለ። ብላቴናው ጻድቁ አባታችን አቡነ ሀብተ ማርያምም እኔ ኃይል የለኝም፣ አንተ ኃይለኛ ነህ አውቃለሁ፣ ነገር ግን በጎቼን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ ወይም እለምንሃለሁ፣ እባክህን ስጠኝ አለ። ያም በግ ጠባቂ እምቢ አልኩ፣ በቃ አልሰጥህም፣ እኔ ጉልበተኛ ነኝ፣ ኃይለኛ ነኝ አለ። ዛሬም ብዙዎች በዘመናችን ሥጋቸው ስለደለበ ብቻ ኃይለኛ ነኝ ብለው የሚቆጥሩ አሉ። ዛሬም በዘመናችን ኪሳቸው ስለሞላ ራሳቸውን ትልቅ ደረጃ ላይ አስቀምጠው ሌላውን ለመጭቆን የሚያስቡ ሰዎች አሉ። ዛሬም በዘመናችን ብዙ ነገሮች አሉ። እግዚአብሔር ቤተሰቦች ሁላችንም እንደምናውቀው፣ ነገር ግን ከጻድቁ አባታችን ከአቡነ ሀብተ ማርያም የምንረዳው ብዙዎች ጉልበተኛ ነኝ፣ እኔ ሀብት አለኝ፣ እኔ ንብረት አለኝ፣ እኔ ባለስልጣን ነኝ፣ ልጨቁን፣ ልግደል፣ ልግረፍ ሲሉ እውነት ነው። እኛ ኃይል የለንም፣ እኛ አቅም የለንም። እኛ አቅማችን እግዚአብሔር ነው። እኛ አቅማችን ጉልበታችን ፈጣሪ ነው። የሚመካ በእግዚአብሔር ይመካ እንዳለ ቃሉ
እውነተኛ የምንመካው በእግዚአብሔር ነው። ጻድቁ አባታችን አቡነ ሀብተ ማርያም እውነት ኃይል አይቶ አልነበረም። ዝናብ እንደሚዘንብ ቀድሞ የታየው ጻድቁ አባታችን አቡነ ሀብተ ማርያም እውነት ጉልበት አጥቶ አይደለም። ነገር ግን ምን አለ? እኔ ኃይል የለኝም፣ ነገር ግን በጎቼን የምጠብቅበትን በትሬን እንዳትወስድብኝ በእግዚአብሔር ስም እለምንሃለሁ ነው ያለው። በእግዚአብሔር ስም እለምንሃለሁ ነው ያለው። ከእግዚአብሔር ስም በላይ ምን አለ? እግዚአብሔር ወዳጆች፣ ከእግዚአብሔር ስም በላይ ምን አለ? ነገር ግን ያ በግ ጠባቂ እምቢ አልሰጥህም አለ። ብላቴናው አቡነ ሀብተ ማርያምም አንድ ጊዜ በፈጣሪ ስም ለመንኩህ፣ ከእንግዲህ ወዲያ ደጋግሜ አልለምንህም፣ በአንተ ላይ የሚደረገውን ራስህ ታውቀዋለህ እያለ ይህንን ተናግሮ ጻድቁ አባታችን አቡነ ሀብተ ማርያም ዝም አለ። በዚያን ጊዜ ያ በግ ጠባቂ በአየር ውስጥ ተዘግዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያምም ማረኝ እያለ የጻድቁ አባታችን አቡነ ሀብተ ማርያምን ስም እየጠራ የእግዚአብሔር አገልጋይ ሆይ ሀብተ ማርያም ሆይ ማረኝ እያለ ይጮህ ጀመረ። አስቀድሞ በእግዚአብሔር ስም ቢለምነው አልሰጥም ያለ ያ በግ ጠባቂ እግዚአብሔር በስሙ ለምነን፣ እኔ ስልጣን የለኝም፣ እኔ ሀብት የለኝም፣ እኔ ዘመድ የለኝም፣ እኔ ሀብት ንብረቴ ስልጣኔ እኔ ጉልበቴ ሁሉ እግዚአብሔር ነውና ስለ እግዚአብሔር ብለህ ተወኝ ብለህ ነው ያን ሰው ያ ዛሬ ዘመኑን ተጠቅሞ እኔ ባለስልጣን ነኝ እኔ እንደዚህ ነኝ ብሎ ጉልበቱን እኛ ላይ ሊያሳይ የሚፈልገውን አስቀድመን በእግዚአብሔር ስም እንማጽነው። በእግዚአብሔር ስም ተማጽነው እምቢ ካለ ለእግዚአብሔር አሳልፈን እንስጠው። እንደ ጻድቁ አባታችን እንደ አቡነ ሀብተ ማርያም እንበል። አስቀድሜ አንድ ጊዜ በፈጣሪ ስም ለምኜሃለሁ፣ ከእንግዲህ ወዲህ ደግሜ አልለምንህም፣ በአንተ ላይ የሚደረገውን ራስ ታየዋለህ አለ። በዚህ ጊዜ ያ በግ ጠባቂ በአየር ላይ ተዘግዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ሆይ ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርን ስም አቃሏልና ተሰቅሎ አለ። ምክንያቱም በእግዚአብሔር ስም እለምንሃለሁ ተብሎ የእግዚአብሔርን ስም ሊቀበል አልቻለም ነበርና የእግዚአብሔርን ስም በማቃለሉ በዚያው አየር ላይ ተዘግዝቆ ተሰቅሎ አለ። እረኞቹ ሁሉም አይተው አደነቁ። ጻድቁ አባታችን አቡነ ሀብተ ማርያምንም ፈሩት። ይህንን ሰነፍ ማርልን እያሉ ጻድቁ አባታችን አቡነ ሀብተ ማርያምን ይማጸኑ ጀመረ። እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለ እመቤታችን ድንግል ማርያም ብለህ ይቅር በለው አሉት። በዚህ ጊዜ ብላቴናው ሀብተ ማርያምም በውኑ እኔ የሰቀልኩት ነውን? እኔ የሰቀልኩት ነው የሚመስላችሁን? በእግዚአብሔር ስም ለመንኩት እንጂ የኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው እንጂ አሁን እርሱ ከፈቀደ ያውርደው። እርሱ መሐሪና ይቅር ባይ ነውና ይህንን እርሱ ከፈቀደ እርሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ያውርደው ብሎ ተናገረ። ይህንን በተናገረ ጊዜ ወርዶ በእግሩ ቆመ፣ ወደ እርሱም መጥቶ ሰገደ። ክብር ለአምላካችን ይሁን። በእውነት ያ በግ ጠባቂ ያ እኔ ጉልበተኛ ነኝ ብሎ በጉልበቱ በኃይሉ ሲመካ የነበረው እግዚአብሔር አምላክ አስተምሮት ለጻድቁ አባታችን ለአቡነ ሀብተ ማርያም ሰገደ። አስተውሉ። ታዲያ ጻድቁ አባታችን አቡነ ሀብተ ማርያም ከረዥም ዘመናትም በኋላ ስሟ እልአድባር ወደምትባል ገዳም ሄዶ በዚያ ቦታ እልአድባር በምትባል ቦታ ላይ የምንኩስናን ሥርዓትና ሕግ በአበምኔቱ በተመረጠ በአባ መልከ ጼዴቅ እጅ ተቀበለ። አስተውሉ። ከዚያም ቅዱሳት መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን ጀመረ። እርሱም በባሕር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል፣ 150ውን ያነባል። በባሕር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖችም በቀር
እህል አይቀምስም ነበር። ከዚህ በኋላ እህልን ትቶ ወደ ዋልያዎች የዱር ቅጠል የሚመገብ ሆነ። ምግብን ትቶ ማለት ነው። 40 ወይም ደግሞ 80 ቀን የሚጾምበት ጊዜም ነበረ። በባህር ውስጥ በሌሊት ቆሞ በማደር በቀንም 4ቱን ወንጌላት ያነባል። የማቴዎስ፣ የሉቃስ፣ የማርቆስ፣ የዮሐንስን ወንጌል 4ቱንም ወንጌላት ያነብ ነበረ ጻድቁ አባታችን አቡነ ሀብተ ማርያም። መጽሐፍትን በእንዲህ ያለ ሥራ ብዙ ዘመን እያነበበ መዝሙረ ዳዊት 150ንም እያነበበ 4ቱንም ወንጌላት እያነበበ በእንዲህ ያለ ሥራ ተጸምዶ ለብዙ ዘመናት ኖረ። ብዙ ተጋድሎና ድካምንም ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጾ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማኅበርም ሁሉ በዙሪያ ሆኖ እያመሰገኑት ነበረ። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። በዚያን ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህን ላድሳት እንጂ ላጠፋህ አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ የሚል ይህንን ታላቅ የምሥራች ቃል ነገረው። በእውነት እንዲህ አይነት የምሥራች ቃል ለሁላችንም እግዚአብሔር አምላክ ያሰማን፣ የመንግሥቱ ወራሾች ያድርገን። በእውነት በመንግሥተ ሰማያት እንደተጻፈ እነግርሃለሁ አለው። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሻዎች በፍሩክታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠውህ። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ሥጋዬና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠውህ አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ ጻድቁ አባታችን አቡነ ሀብተ ማርያም የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ዕረፍት ልወስድህ ነው አለው። እነሆ 7 አክሊላትን አዘጋጅቼልሃለሁና እነዚህ 7 አክሊሎች ስለምን ምን ስላደረገ እንደሆነ ሲናገር ደግሞ እነዚህን 7 አክሊሎች አንዱ ስለ ድንግልና፣ ሁለተኛው ዓለምን በውስጡ ያለውን ሁሉ ትተ በመውጣትህ፣ ሦስተኛው ፍጹም ስለሆነው ምልኩስና፣ አራተኛው ደግሞ 4ቱን ወንጌሎች አዘውትረ የምታነብ በመሆንህ፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስክ፣ ስድስተኛው በልብህ ቂምና በቀልን ባለማሳደርህ፣ 7ተኛውም ደግሞ ስለ ንጹሕ ክህነትና ስለምታሳርገው ያማረ የተወደደ ዕጣንህና መሥዋዕትህ ሰጠው። እነዚህ 7ቱ አክሊላትም ለእያንዳንዳቸው 15 ኅብር አላቸው አለው። አስተውል እግዚአብሔር ቤተሰቦች፣ ጻድቁ አባታችን አቡነ ሀብተ ማርያም 7 አክሊላት የተሰጡት ናቸው። 7ቱ አክሊላትም ደግሞ ፍጹም ስለሆነው ክህነቱ፣ ቂምና በቀል በልቡ ስለማሳደሩ፣ አስተውሉ፣ ስለ መራቡ፣ ስለ መጠማቱ፣ ወንጌልን ስለ ማንበቡ፣ ዓለምን ንቆ ስለ መውጣቱ፣ ስለ ድንግልናው የተሰጡ ናቸው እነዚህ 7 አክሊላት። እነዚህን 7 አክሊላት ለጻድቁ አባታችን ለአቡነ ሀብተ ማርያም እግዚአብሔር አምላካችን ሰጥቷቸዋል።
በዚህም አላበቃም። መታሰቢያህን ካደረጉ በጸሎት ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠውህ አለው። አስተውሉ። መታሰቢያን ካደረጉና በጸሎት ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠውህ አለ። አስተውሉ። ዛሬ እኛ በስሙ ካመንን፣ ዛሬ እኛ መታሰቢያውን ካደረግን፣ ዛሬ እኛ ጻድቁ አባታችን አቡነ ሀብተ ማርያምን ከተማጸንን ለጻድቁ አባታችን ለአቡነ ሀብተ ማርያም በተሰጠች በዚያ በብርሃን አምድ በዚያ የወርቅ አምዶች በተተከሉባት ቤት በዚያች ቦታ ላይ እንሆናለን ማለት ነው። አስተውሉ። 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መና ሰጥቻለሁ አለው። አስተውሉ። እግዚአብሔር ቤተሰቦች መድኃኒታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ኪዳን ሲሰጠው በየነገዳቸውና በየሥርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬስ ከፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በማኅሌት አክብረን ልንወስድ መጣን አሉት። አባታችን አቡነ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ አለ። ይህንን በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየው። የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥህ ዘንድ በራሴ ማልኩልህ አለው። መታሰቢያን የሚያደርገውን በስም ለቤተ ክርስቲያን መባ የሚሰጠውን ስምህን የጠራውን ወደዚች ሀገር አገባዋለሁ። 4ቱን ወንጌሎችም እያነበብክ ስለ ኖርክ የየአንዲቱን ቃል ፍሬዋን 1000 አደረግኩልህ። ይኸውም ካንተ በኋላ ለሚመጡ ልጆችህ መጽሐፈ ገድልህን ለሚያነቡ በእምነት ለሚሰሙ መስማት ብቻ ሳይሆን ለሚያሰሙ የገድልህን መጽሐፍ በተነበበበት ቦታ ሁሉ ውሃ ለሚረጩ ለሚነከሩበት ሁሉ ይህን ቃል ኪዳን ሰጥቻለሁ አለው። አስተውሉ። ጻድቁ አባታችን አቡነ ሀብተ ማርያም ከራሳቸውም አልፈው ለእኛ ቃል ኪዳን የተቀበሉ ታላቅና ጻድቅ አባት ናቸው። ከዚህ በኋላ በዛሬው ዕለት ኅዳር 26 ቀን ጌታችን ያንን ቃል ኪዳን ከሰጣቸው በኋላ ከፍቅሩ ጣዕም ብዛት የተነሳ ነፍሱን ከሥጋው ተለየች። ጌታችንም ተቀብሎ ከእርሱ ጋር አሳረጋት። በመላእክትም ጉባኤ ብዙ ምስጋና ተደረገ። አስተውሉ። ጻድቁ አባታችን አቡነ ሀብተ ማርያም ዛሬ ስለምንድነው ዓመታዊ ክብረ በዓላቸውን የምናከብረው ስንል ኅዳር 26 ቀን የዕረፍታቸውን በዓል መታሰቢያ ነው የምናከብረው። የዕረፍታቸውን በዓል መታሰቢያ ስናከብር ደግሞ እንዴት ነው ዕረፍታቸው፣ እንዴት ነው ያረፉት፣ ማን ናቸው የሚለውን ታሪኩን አጠር አድርገን ተመልክተናል። ይህንን ታሪክ የምናገኘው ከየት ነው? ምንጩ የት ነው የምትሉ የምትጠይቁ ሰዎች ልትኖሩ ትችላላችሁና መጽሐፈ ስንክሳር ኅዳር 26 ቀን አንብባችሁ መረዳት ትችላላችሁ ማለት ነው። አስተውሉ እግዚአብሔር ሰዎች። ስለዚህ ዛሬ የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል ስናክብር ስለምንድን ነው የምናከብረው ስንል ያረፉበት የዕረፍታቸው በዓል መታሰቢያ ስለሆነ ነው። 7 አክሊላትን የተቀበሉ ጻድቁ አባታችን አቡነ ሀብተ ማርያም ጸሎታቸው፣ በረከታቸው፣ ረድኤታቸው ሁሉ በሁላችን ላይ ይደርብን።